ሰላም እንዴት ናችሁልኝ? ዛሬ ደስ በሚል ቪዲዮ ነው የመጣሁት። ዛሬ በጣም ደስ ብሎኛል። ደስታዬን ላካፍላችሁ ነው ማለት ነው። የደስታዬ ምንጭ ደግሞ ዛሬ ቶፊቅና ሶፊ ቆንጆ ናቸው ማለት ነው። በመጀመሪያ ሶፊ ያው እንግዲህ ቶፊቅ የእስር ቤት ነበረ ስለተፈታ በጣም ደስ ብሎናል። አልሐምዱሊላህ። ያው እንግዲህ በእስር ቤት ረመዳን ማሳረፍ በጣም ከባድ ነበርና አሁን ስለተፈታ በጣም ደስ ብሎኛል። ደስ የሚለው ደግሞ ከዚህ የበለጠ የሚያስደስተውን ነገር ልንገራችሁ። ሶፊና ቶፊቅዬ ወደ ድሮ ህይወታቸው ሊመለሱ ነው። ሽማግሌ ላከል ሊታረቁ ነው ማለት ነው። እና እናንተስ ምን ትላላችሁ? እኔ በጣም ደስ ብሎኛል ከምነግራችሁ በላይ ማለት ነው። ሁለታቸው እንዲመለሱ እንዲታረቁ በጣም ፍላጎት ነበረኝ። ብቻ አልሐምዱሊላህ ያው ሊመለሱ ነው ማለት ነው። የመዳም ቅመሞች ማለት ነው። በመጀመሪያ አዲስ ለሆናችሁ ለቤቴ ሰብስክራይብ በማድረግና የደወል ምልክቷን በመጫን አዲስ ቪዲዮ ምልክት እንድትላችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። ክርስቲያን ወገኖቼ ሰላም ብያለሁ። እንዲሁም ሙስሊም እህቶች አሰላሙ አለይኩም ብያለሁ ማለት ነው። እና ዛሬ በጣም ነው ደስ ያለኝ። እንግዲህ ደስታዬን መቋቋም አልቻልኩም ከምነግራችሁ በላይ ማለት ነው። እንግዲህ ቶፊቅዬ እና ሶፊ ቆንጆ ሊመለሱ ነው። ወደ ድሮ ህይወታቸው ወደ ድሮ ማንነታቸው ሊመለሱ ነው ማለት ነው። በጣም ደስ የሚል ነገር ነው። አንድ ሰው የሚፈልገውን ነገር ማግኘት በጣም ደስ ይላል። ብዙ መስዋዕትነት በተለይ ደግሞ የተከፈለበት ፍቅር የተከፈለበት ህይወትን ማግኘት እንዲታግሶ ሶብር አድርጎ ከምነግራችሁ በላይ በጣም ደስታ ይሰጣል ማለት ነው። አብዛኞቻቸው በስንት ትግል ስንት መስዋዕትነት ከፍለው ስንት ብዙ ነገር ሆነው የሚወዱትን ሰው ያላገኙ ሞልተዋልና ማለት ነው። አንቺስ እንዳትሉ ያው እንግዲህ የኔ ህይወት ደግሞ ኢንሻአላህ አንድ ቀን አጫውታችኋለሁ ማለት ነው። እና ሶፊ ቆንጆ ለቶፊቅ ብዙ ነገር ከፍላለች አለች። እንግዲህ ሳውዲ አረቢያ ትኖር ነበር። ሳውዲ ለቃ ሄደችው ለሱ ነው። ኢትዮጵያም ሆና ለሱ ብዙ መስዋዕትነት ከፍላለታለች። በቃ ለፍቅር ብዙ ነገር ሆናለታለች ማለት ነው። ያኔ ለቶፊቅ ፍቅር ማለት ነው። አሁን ደግሞ ፍቅሯን የምታጣምጥምበት ህይወቷን የምትመራበት ደስተኛ የምትሆንበት ሰዓቷ ደረሰ መጣ ማለት ነው። ቶፊቅ ቆንጆ እንግዲህ አማና ሶፊን ደስተኛ አድርጋት እንደ በፊቱ እንዳትጎዳት እና ደግሞ እስኪ ማሪና ምን ሊበቃት ነው የኔ ቆንጆ ተመለሱ። ምን እንግዲህ እስኪ ቶፊቅና ሶፊ አንድ ላይ የሆነ የምትሉ ማለት ነው በላይክ እሺ። ያው ደግሞ አይሆንም የምትሉ ደግሞ ትኖራላችሁ አይታወቅምና ኮሜንት አስቀምጡልኝ። በቃ አስተያየታችሁን አይቼ እመጣለሁኝ። ኦኬ እና እስኪ ምን ትላላችሁ እናንተስ? ቶፊቅ በጣም ያኔ እኔ እንጃ። ሶፊ ቆንጆዬ ናት፣ ምንም የሚጎላት ነገር የለም። እሱም ልክ እንደዛው ማለት ነው። አንድ ላይ ቢሆኑ ደስ ይላል። ምን ያመሰላችሁ ሀገር ሰው ማለት ነው። አንዳንዴ ፍቅርን ያለ ቦታው ያን የምናፈቅራቸው ሰዎች ከሌላ ሲሄዱ ወይም የሚያፈቅሩን ሰዎች እኛ ወደ ሌላ ስንሄድ ፍቅር ያለ ቦታው ሲገኝ በጣም ከባድ ነው። ፍቅር ግን በቦታው ሲገኝ ደስ ይላል ማለት ነው። ገጣሚ ምን ይላል መሰላችሁ? ፍቅር ያለ ቦታው አዳማጭ የሌለው ሙዚቃ ነው ይባላል። ገባችሁ አይደለ? ፍቅር ያለ ቦታው ሲገኝ ልክ ሙዚቃ ተከፍቶ እንደማናዳምጠው ሁሉ ፍቅርም እንደዛው ነው። ያለ ቦታው ሲገኝ አዳማጭ የለውም። ከቦታው ሲገኝ ነው ልክ ያኔ አንድ እጅ እንደማያጨበጭብ ሁሉ ፍቅርም እንደዛው ነው። እና ደግሞ ፍቅር ብዙ መስዋዕትነት ያስከፍላል። በነገራችን ላይ ያንን ሰው ለማግኘት ወይም ያችን ልጅ ለማግኘት ብዙ መስዋዕትነት በጣም ያስከፍላል ከምነግራችሁ በላይ። ያው ሶፊ በጣም ለሱ በሱ መስዋዕትነት ከፍላለች። ከዛ የበለጠ ደግሞ መስዋዕትነት የሚያስከፍልም ይኖራል።
የሁሉም ህይወት የተለያየ ነው እና በአሁኑ ሰዓት እንደ ፍቅር የምፈራው ነገር የለም። ፍቅር በጣም ለኔ ከባድ ነው። አንደኛ እምነት በጣም ያስፈልጋል። መተማመን ከሌለ በጣም ከባድ ነው። አንድ ሰው ከተፋቀረ ከተዋደደ ግዴታ መተማመን ግዴታ ነው። እምነት ከሌለ በጣም ከባድ ነው። አለመረዳዳት አለ፣ ብዙ ነገር። አንድ ሰው ግን ከተማመነ ከተረዳዳ የማይፈታ ችግር የለም። መራራቅም አያስፈልግም። በቃ ለኔ ባጭሩ ፍቅር ለኔ በጣም ከባድ ነው። ግን ኢንሻአላህ ከሌሎች እንደምማር ተስፋ አደርጋለሁ። እና እስኪ እንግዲህ መሪና ቆንጆ ምን እንደምትምር ደግሞ እናያታለን። እና እነ ፍቅር ያለ ነው። እኛ ደግሞ ፍቅር ሲያሰኝ ነው የሚባለው ዘፋኝ ወይ ዘንድሮ አለፍሬም ታምሩ እና አዲስ ፍቅር እንግዲህ ሲታደስ እኮ ደስ ይላል። ሶፊ ቆንጆ በርታ በይሽ። ወንዶች ክፉ አይደሉም እንዴ? ሴት ልጅ በቃ መድኃኒት አደረጉብኝ ማለት ነው። የምን መድኃኒት? የሚገልብ ጆሮዬ ነው የሆነ ትልቅ የመርፌ አለ አይደለ? እንደዛ ምናምን ሰው ጋር በቃ እንደዚህ ነው የዞርኩ። ምናልባት እንግዲህ ይሄ ሁሉ ነገር የመጣው በቶፊቅ አማካኝነት ይመስለኛል። እሷ አንቺን ለመግደል የሞከረችው መቼም ይቀራለላትም። በነገራችን ላይ ያች ልጅ አንዳንዴ ሶሻል ሚዲያ ላይ የሆነ የወጣ ነገር አይበረክትም ወይም ደግሞ ፍቅር እንዲሻክር ያደርጋል የሚባለው እውነት ነው። እሺ እየተቀየረብኝ ነው እዚሁ ላይ ማለት ሐሳቡን ንገረኝ እንጂ አልቀሽ አላልኩም። መቼ ፍቅር አይዘኝም። ፍቅር ከባድ ነው። ጅል ያደርጋል አለ ቦታ ስትገኝ። አሁን ላይ መስራት ያለብኝ ስለ ራሴ ብቻ ነው። ማሰብም ያለብኝ ስለ ራሴ ብቻ ነው። ጭራሽ እነሱን አላይም፣ እንዳያቸውም አልፈልግም። በተጎዳውባት ሰዓት ከጎንሽ ምናምን እያሉ እኔ ጋር ዛሬ ካርድ ያደረጉ ግን ሌላ ሰፈር ይወስዳል። አሁንስ ቶፊቅን ተወጇለሽ? እና ማም ተረዳችሁ? ሶፊ ምን አለች መሰላችሁ? ውይ ፍቅር ከባድ ነው። ከዛ ደግሞ ጥያቄ ጠይቃት፣ ቶፊቅን አሁን የምታፈቅሪያለሽ አላት። እና እናንተስ ምን ትላላችሁ? የስ አፈቅረዋለሁ። ፍቅር እኮ ዝም ብሎ የሚሄድ ነገር አይደለም። ፍቅር በጣም ከባድ ነገር ነው። አግኝታ ታፈቅረዋለች። እርግጠኛ የምናገረው ታፈቅረዋለች።